የሚያስተወኝ? ቆይ ለምንድን ነው እኔ ጋር እየደወልክ የምትጨቀጭቀኝ? ከነ ሚስጥሬ በቃ ህይወቴን ልምራበት አልኩህ እኮ። ቆይ ጭራሽ ነፍሰ ገዳይ መሆን ሳያንስ እኔ ጋር ትደውላለህ? አሞኝ ነበር እንዴ? ማለቴ ቀን ላይ ጥሩ አልነበርሽም ብዬ ነው። ለማንኛውም የግላችን ዶክተር ጋር ቀጠሮ አስይዤልሻለሁ። ምን ለማድረግ? የግል ክሊኒክ ስላለው ሄደሽ እንድትታይ ነው። ምን ነው ደነገጥሽ? ግን አይ አያስፈልግም። እኔ አሁን በጣም ደህና ነኝ። አሁን ወደ ቤት ይወሰደኝ። አልገባኝም። ቆይ ሐኪም ቤት ስትባይ ግን ለምንድን ነው እንደዚህ የምደነግጭው? ታይቻለሁ፣ ደህና ነሽ ተብያለሁ አልኩህ እኮ። መቼ ነው ደግሞ የታየሽው? አሁን ባለፈው በቀደም ዕለት እኮ ነው ሳላውቅ ልደውልልህ ነበር፣ ግን ያው ትጨነቃለህ ብዬ ነው። ትንሽ የሆድ ህመም ብቻ ነበረ። አሁን ግን ትንሽ እየተቆጣሽ ነው ለው? እሱን አውቃለሁ። ለማንኛውም በዚህ ሰዓት መደወል አልነበረብህም ዳግም። አሁን ልገባ ነው። ስለደወልኩ ደብሮሻል መሰለኝ። ይቅርታ፣ ግን በዚህ ሰዓት ባትደውልልኝ ደስ ይለኝ ነበር። ሌላ ጊዜ እንድደውል ተፈቅዶልኛል ማለት ነው? ይልቅ የራት ግብዣው እንዳያመልጥ። ገና አልተጀመረም፣ አይዞሽ፣ አያመልጠኝም። ስለዚህ ስልኩን እኔ ልዝጋው ወይስ ትዘጋዋለህ? ትንሽ ብናወራ ደስ ይለኛል። ያው ታውቂ አይደል አንድ የማወራው ሰው ቢኖር አንቺ ብቻ ነሽ። እንዴ ከምን ያውቀኝ ነው ደግሞ እኔ ለዚህ ክብር ያጨኸኝ? ከአንቺ ጋር ሳወራ ሁሉም ነገር ይቀለኛል ሲመስለኝ። አንተ የስልኩ ቀዩ ጠፍቶብሃል። እሺ ቻው ቻው። እሺ ምን ሆነሽ ነው? ጥላ የለሽም እንዴ? አልገባኝም። ያቺ ልጅ ብቻ እንደዚህ እያንቆልጳጰስክ የምታወራት። ይልቅ እሷንም በቅርብ ወራት ስለመጋብዛት ተዘጋጅ። ጤና ይስጥልኝ ውድ የኑሐሚን ድራማ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። ኑሐሚን ድራማ ክፍል 45 ላይ እንግዲህ በባለፈው ክፍል በክፍል 44 ላይ ኤርሚያስ ወደ አምራን ክላስ ሳያንኳኳ በመግባት እና እሷ እንዴት ትመጣለህ ወደ ክላሴ አሁን ከዚህ ውጣልኝ እያለች እየተጨቃጨቁ ያለ ድንገት ናሆም ይመጣል። ናሆምም ሳይደውልላት ነበረ ዝም ብሎ ቤት የመጣው። እናም በድንጋጤ እንግዲህ የሚሆኑትም የሚገቡበት ጠፍቷቸው ነበረ። በመጨረሻ እንግዲህ ኤርሚያስን ቁም ሳጥን ውስጥ ትደብቀውና እሱ እንግዲህ ወደ መኝታ ቤት ሲገባ እንዳያየው አድርጋ፣ እሱ ግን የሆነ ነገር ጠርጥሮ ነበር። በጣም ደንግጣ ነበረ። ማለት ተንተባተብ ነበር፣ ማውራት አልቻለችም። እና ምን ኩነሽ ነው ብሎ ቢጠይቃትም ልትነግረው ፈቃደኛ አይደለችም እንጂ ናሆም የሆነ ነገር እንዳለ ጠርጥሮ ነበር በሰዓቱ። እና እንግዲህ ይሄ በዚህ እንዳለ ሌላ ታሪክ እንግዲህ ተፈጥሯል ማለት ነው። እንደምናውቀው ኤርሚያስ የአምራንን ልጅ ገሎባታል። ቤቱ ፋይሉን ለመፈለግ እዚህ ቀደም ከኤርሚያስ ጋር በነበረች ጊዜ ናሆምን አግብተሽ የምንፈልገውን ህይወት ለመኖር የእነሱን ቤት ግማሽ ንብረቱን ተካፍለሽ ትወጫለሽ ተባብለው ሲነጋገሩ ኤርሚያስ ተንኮለኛ ሰው ስለሆነ እየቀረጻት ነበር አብረው ተኝተው ያለ እና ይሄንን እንግዲህ ዶሮ ባልሽን አግብተሽ ወደው እንድትፈቺው ይላታል። አሁንም ራሱ እርጉዝ እንደሆነች እያወቀ የዚህ ቤት ገንዘብ ግማሹ የሱ ገንዘብ ለኔ ይገባኛል፣ ስለዚህ በፍጥነት ናሆምን አግብተሽ ወደው ትፈቺና ግማሽ ንብረቱ ለኔ ታመጫለሽ አላት። በዚህ የተነሳ ያለዛይን ቪዲዮ ልክለታለሁ ሲላት አምራን ቤቱ ድረስ ሄዳ ፍላሹን ለመስረቅ ሞክራ ነበር እና ደርሶባት ነው እንግዲህ አንቋት መጨረሻ ላይ ሲወረውራት ወድቃ ልጇን ታጣለች። ስለዚህ ይሄን ነገር እንግዲህ ማንም ሳያውቅም ብላ አምራን አሁንም ሌላ ድራማ ትጀምራለች። ከናሆም ከኤርሚያስ ጋር ሆና ሌላ ድራማ ጀመረች። ነገሩ ምንም እንዳልተፈጠረ በማስመሰል አሁንም ጋብቻውን እንድትገፋበት ነገሩን ሚስጥር አድርጎ እንደሚይዝላት ኤርሚያስ ይነግራታል። እናም በዚህ እንደሚያስፈራራትም ነግሯታል። ስለዚህ ቶሎ ብለሽ ተጋቢና ንብረቱን ይዘሽ ምንድነው ውጪ አይነት ነገር ነው ያላት። አምራንም እዛ ቤት ለመግባት በጣም ቸኩላለች። በየጊዜው እዛ ቤት ቶሎ መግባት ፈልጋለሁ እያለች ናሆምን ታስቸግረዋለች። እና እንግዲህ የናሆም አባት ደግሞ አቶ ለይኩን ለአምራን ራት ግብዣ አዘጋጅተውላት ነበረ። ወይዘሮ ዝናሽ ባትስማማም በነገሩ እሱ ግን የልጃችን ሚስት ናት፣ በቃ የወደፊት ሚስት ናት፣
ልጃችን ከወደዳት እኛ ምን አገባን በሚል ቤት ውስጥ እራት ግብዣ ይደረግላታል። እንግዲህ በዚህ ጊዜ ነበር የአምራን ጉድ የወጣው። እናም እዛ ሁሉም ቤተሰብ ተሰብስበው ስለነበረ እራት እየበሉ እያለ አምራን ስልኳ ላይ ስልክ ይደወልባታል። እናም መታጠቢያ ቤት ብላ ትሄድና ስልክ ማውራት ትጀምራለች። ወዲያው ደግሞ እንግዲህ ዳግም ደህና አደሩ ብሎ መልካም ምኞቱን ተመኝቶ ወደ መታጠቢያ ቤት ለመሄድ ሲሞክር አምራን ስልክ ስታወራ ይሰማታል። ከኤርሚያስ ጋር ነበር የምታወራው። ለምንድን ነው የደወልክልኝ? አንተ ነፍሰ ገዳይ ልጅ ማለት አንተ ነፍሰ ገዳይ ደግሞ ምን ቀረኝ ብለህ ነው እኔ ጋር የምትደውለው? እያለች ስታወራ ዳግም ሰምቷታል። እንግዲህ የአምራን ጉድ መደበቅ አልቻለም። ይህን ነገር አሁን እንግዲህ ቀጥታ ሄደው ለኑሐሚን ይነግራታል። እርግጠኛ ነኝ ዳግም ለምን ኤርሚያስ ነፍስ እንዳጠፋ ይህን ደግሞ አምራን ስታወራ እንደሰማት ይነግረዋል። ስለዚህ ይህን ነገር ማጣራታቸው አይቀርም። የአምራን ጉድ ያኔ ይወጣል ማለት ነው። እኔ እኮ አምራን በጣም ታናድደኝ ነገር አንዳንዴ ታሳዝነኛለች። ላዝንላት ፈልግና መልሳ ግን ክፉ ትሆናለች። ማለት ትላንትና ስህተት ሰራች፣ እሺ ተሳሳተች፣ ይቅርታ ሲደረግላት ሌላ እድል ሲሰጣት ለምንድነው ጥሩ ሰው መሆን ያልቻለችው? እንዴት አሁንም ድረስ እንዴት ገንዘብ ወዳድና ስግብግም ትሆናለች እንዴ? እስኪ አስቡት። እውነቱን ከመጋፈጥ ይልቅ ውሸትን በውሸት ላይ በመሸፈን ላይ ትገኛለች። እንግዲህ ከራት ግብዣው ላይ እንደዛ አይነት ውርደት ገጥሞታል። ዳግም የሰማውን ነገር ማመን አቅቶታል። ኤርሚያስ የማን ልጅ ነው የገደለው? የማን ነፍስ ነው ያጠፋው? እያለ ራሱ ጋር ሙግት ገጥሟል ዳግም ማለት ነው። ይሄ በዚህ እንዳለ ነበር እንግዲህ ናሆም አምራንን ፊትሽ ልክ አይደለም ምን ሆነሽ ነው ይላታል። እሷም ያው የልጁ የጥንሱ ሁኔታ ነው እንጂ እኔ ምንም አልሆንኩኝም ትለዋለች። ስለዚህ የግል ሐኪማችንን አናግሬዋለሁ ሄደን መታየት አለብሽ ይላታል። አምራን በድንጋጤ ለምን እንዴት እኔ አልሄድም በማለት ከትላንት ወዲያ ሄጄ ታይቻለሁ፣ ደህና ነኝ፣ ምንም አልሆንኩም በማለት እንግዲህ ውስጧ በፍርሃት እየተብረከረከች ማለት ነው ያስታውቅባታል። እሱ ራሱ ግራ ሲገባው ምንድነው የሆንሽው አምራን? ቆይ ምንድነው እየሆንሽ ያለሽው? ምርመራ አድርጊ እኮ ነው ያልኩሽ ሲላት ሄጄ ታይቻለሁ ትለዋለች። እሱም እንግዲህ እኔ በሌለሁበት ነው ወይ ሄደሽ የምትታዩ በማለት ውስጡ ደስተኛ ባይሆንም ዝም ብሏታል። ሌላው ደግሞ ኤርሚያስ ወደዛ ቤት መግባት ይፈልጋል አሁንም። እናም ኤሚን ተጠቅሞ እኔም እንደ አምራን የእናንተን ቤተሰብ መቀላቀል እፈልጋለሁ፣ እራቱ ላይ መገኘት እፈልጋለሁ ብሏት ነበር ኤሚ። እሱም ብቻ ሳይሆን ለእሷም እንግዲህ ላገባ ነው ብላ እሱ እዛ ቤት መግባት ይፈልጋል። በጣም ደፋር ነው እኮ የሚገርመኝ እሱ ሰው የለፋበትን የሰውን ንብረት ለመዝረፍ ማለት ነው አንዴ አምራንን አንዴ ኤሚን እየተጠቀመ እንግዲህ እዛ ቤት ገንዘብ ለመውሰድ እየቋመጠ ይገኛል። ኤርሚያስ የሚባል ባለጌ ማለት ነው። ሰርቶ መብላት የማያውቅ እኔ አይነት ሰው እንደው አላውቅም። በተለይ የአምራን ልጅ ከገደለባት በኋላ በጣም ነው የቀፈፈኝ። ግን እሷ ራሱ በጣም ነው የምታናድደው እንጂ እሷ በራሱ በጣም ታናድዳለች፣ ታስጠላለች። ምክንያቱም በዚህ ጉዳይ እሷ ነበረች እንደውም እውነቱን ተጋፍጣ ነፃ መውጣት ነበረባት። ናሆም ስለሚወዳት ልቡ ሳይደነድንባት ፍቅሯን መቀጠል ትችል ነበር። አሁን ግን በፍጹም ከናሆም ራሱ የይቅርታ ልብ የምታገኝ አይመስለኝም በዚህ ሁኔታዋ ከቀጠለች ማለት ነው። ናሆም በጣም ስለሚወዳት እንደ ከዳችሁ ካወቀ በጣም ነው የሚያዝንባት ብዬ አስባለሁ። አምራን ግን ውሸቷን አሁንም ቀጥላበታለች። ኑሐሚንና ናሆም ደግሞ መስሪያ ቤት የሚያደርጉት ነገር ብዙም ደስ አይልም። ኑሐሚን እንግዲህ ቡና ማፍላቷንና ናሆምን መንከባከቧን ቀጥላበታለች። አምራን እዛ ቤት እራት በመጣራቷ ደግሞ ደስተኛ አይደለችም። እንዴት ማለት የቅናት ቢጤ እያደረባት ይገኛል። እናም እንግዲህ ያቺ ቀዥቃዣ እህቷ እዛ ቢሮ ስራ እንዲፈለግላት እህቷ አድርጋ ነበረ ኑሐሚን ማለት ነው። በመጨረሻ ሳትታዘዝ ሆን ብላ እነ ኑሐሚንን ለማየት ብቻ መውለያ በመያዝ ወደ ናሆም ክላስ ሳታንኳኳ ገብታለች፣ ወደ ስራ ቦታው ማለት ነው። ሆን ብላ እነሱን ለማየት ነው። እንግዲህ ያው ኤደን ታውቋታላችሁ፣ ስራዋ ሁሉ ተንኮልና ክፋት ነው። ከጥፋቷ ከትናንት መከራዋ ማትማር ማለት ነው። እና እንግዲህ ኤርሚያስና ናሆምና ኑሐሚን ያሉበት ክፍል ውስጥ ለአጋጣሚ ኑሐሚን የናሆም ልብስ ላይ ቡና ተደፋበትና እናም የእሱን ልብስ እየጠረገች እያለ ነበረ ሁለቱ እጅ ለእጅ ተያይዘው
ድንገት ወደ ስራ ቢሮ የገባችው ማለት ነው። ይህን ወሬ እንግዲህ ወስዳ ለአምራን መንገሯ የማይቀር ነው ገንዘብ ከተከፈላት። በሌላ በኩል ደግሞ ዳግም እንግዲህ ኑሐሚንን አፍቅሯታል። ሁላችንም ቢሆን ኑሐሚን ከዳግም ጋር ብትሆን ደስ ይለናል፣ ከናሆም ይልቅ ማለት ነው። ናሆም እንግዲህ አምራን ላይ ሙጪ ብሏል። ስለዚህ ዛሬ ነገ ላይ አምራን ልጅ እንዳልያዘች በሆዷ እየዋሸችው እንደሆነ እስካሁን እየሰራች ያለው ነገር ሁሉ ውሸት እንደሆነ ሲያውቅ ወደ ኑሐሚን ሊመለስ አይገባም። ይሄ እስክመጣ ጠብቂኝ፣ ካጣሁኝ ጠብቂኝ አይነት ነገር መሆን የለበትም። ዳግም ይወዳታል። ስለዚህ ኑሐሚንም ዳግም ልትወጂው ልታይ ይገባል። ናሆም የተያዘ ሰው ነው፣ ታዩ ማለት እንፈልጋለን። እና እንግዲህ የአምራን ሚስጥር የዳግም ጆሮ ውስጥ ገብቷል። በቀጣይ ክፍል ዳግም ይህን ሚስጥር ለማን ሊነግረው ይችላል? በእርግጠኝነት ለኑሐሚን ሊነግራት ይችላል። ኑሐሚን ደግሞ ኤርሚያስ የማንን ነፍስ አጠፋ የሚለውን ምርመራ ውስጥ መግባታቸው አይቀርም። ያኔ የአምራን ጉድ ይወጣል ማለት ነው። በቀጣይ ክፍል በክፍል 46 እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። ስለነበረን ቆይታ ሁላችሁንም አመሰግናለሁ። ቸር ቆዩልኝ።